አሁን ከዚህ ውጊያ ነገር ወጥተን ማለት ነው ወደ ሰላም መግባት አለብን። ውጊያ ምንም አያረቅም። ሰላም ኮይኑ ንኽነብረልኝ ጸሎተይ ይገብር ብጣዕሚ ኢልፈቶ Together, let us deliver it can be an example to the world ever needed in Ethiopia. ኢትዮጵያ የካናዳ አምባሳደር የሆኑት ሚስተር ኒኮላስ ሲማርድ የአዶናይን ጉዳይ እንዲሁም በሌሎችም ፕሮግራሞች ዙሪያ ከባለስልጣናቱ ጋር የተፈራረሙ ሲሆን የተደረሰውን ውል ስምምነት ጨምሮ አምባሳደሩ የካናዳ ዜግነት ላለው አዶናይ የፈጸሙትን ድንቅ ነገር አስመለክታችኋለሁ። ሁሉ በላይ የምትሆን ሐዋርያት በሰበሰቧት በአንዲት ክብርት ቤተክርስቲያን እናምናለን። በመጨረሻም በአርሲ የተፈጸመውን ጥቃት የሚያወግዝ ታላቅ ሰላማዊ ሰልፍ በእንግሊዝ ለንደን ተደረገ። ይህም በአሁኑ ሰዓት በመላው ዓለም እየተቀጣጠለ የሄደ ሲሆን በዛሬው ዕለትም የአርሲው የዞን አመራር ኢብራሂም አብዱል ቀድር ፊቱ ተቀይሮ የሰጠውን አንድ መግለጫ አሳያችኋለሁ። 27 የአላፋት ዝማሬ ላይ እንገናኝ። ታህሳስ 27 የአላፋት ዝማሬ ላይ እንገናኝ። የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። በመጨረሻም የአላፋት ዝማሬ ዋና ሰብሳቢና አስተባባሪ የሆኑት የቤተ ክርስቲያናችን ዋርካ ዲያቆን ሄኖክ ኃይሌ ለሁሉም ኦርቶዶክሳውያን አንድ ጥብቅ መልእክትን አስተላለፉ። ይህንን መልእክት ሳታዳምጡ እግራችሁን እንዳታነሱ መረጃውንም እሰጣችኋለሁ። የተዋሕዶ እንቁዎች ኦሮሞ ደም የኔም ደም ነው። የትግራይ ደም የኔም ደም ነው። የአፋርም ደም የኔ ደም ነው። የጋምቤላው ደም የኔም ደም ነው። በኢትዮጵያ ውስጥ ያለው የኢትዮጵያ ብሔረሰብ ብለው ያዋቀሩት ሁላችንም ግን ኢትዮጵያውያን ነን። የአንድ ኢትዮጵያዊ ሞት የኔም ሞት ነውና የኢትዮጵያዊ ደም የኔም ደም ነው። በመጨረሻም በአማራ ክልል መላው ዓለምን እያነጋገረ ያለው የጎንደሩ ሰልፍ የበርካቶችን ትኩረት ስቧል። ህዝቡ በእንባ የታጠበ ያሳየው ፍቅርና አንድነት የብዙዎችን ልብንም ነክቷል። ብዙዎቻችሁም እንደምታውቁት ከሰሞኑ የኦሮሚያ ጀግናና ቆራጥ ወጣቶች በተለያዩ ክልል ከተሞቻቸው ሰላማዊ ሰልፍ በመውጣት አማራ፣ ትግሬ፣ ደቡብ፣ ቤኒሻንጉል፣ ሐረሪ ህዝቦቻችን ናቸው አንለያይም ሲሉ ለሚከፋፍሉት ዘረኛ ፖለቲከኞች መልእክታቸውን ማስተላለፋቸው አይዘነጋም። ታዲያ ይህንን ተከትሎም በአማራ ክልል ያለው ህዝብ አንድነትን፣ ፍቅርን ሰብኳል። በዙሪያም መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ከማንም አፍሳሽ ጋር አልቁ። ደም የሚያፈስ ደም ይፈሳል። መጽሐፍ ነው። ማንንም አንቀበልም። ይሄን ስፒሪት ጭኖ አዳዲስ አይዲዮሎጂ ነው ሐሳብ ነው ብሎ ይመጣ አንቀበልም። መቼም እናንተ ልጆች ናችሁ፣ እኔም ባልቴን ነኝ አልኳቸው። አመስራቸው አውልቂ ሱሪሽ ነው። አሴ 21 ላይ 12 ሰዓት መጡ። ከዛ 14ቱም እየተፈራረቁ ከጧት እስከ ማታ ድረስ 10 ሰዓት ድረስ ግን ጥልጥል አድርገው እንደዶሩ መጨረሻ ፌንት ስበላባቸው ተተውኝ ወደ ተሳሳቡ። ልጅ እናትም እህትም በአጠቃላይ ሀገርም ጭምርናት የ9 ወር ጎጆ ላይ እንዲያለው በደል ሲፈጸም መስማትም ሆነ ማየት ልብን ያደማል። ባለፉት ዓመታት በአማራ ክልል በሚደረገው ጦርነት ውስጥ በርካታ ቁጥር ያላቸው ሴቶች ያለ ፍላጎታቸው በግዳጅ ሊደፈሩ ችሏል። በሳቢያም ቢቢሲ አንድ ዶክመንተሪን የሰራ ሲሆን ይህም የብዙሃን እውነቶች ስቃይ ለዓለም ያሳየ ነበር። ጦርነት ከሚያመጣቸው ጠንቆች መካከል አንዱ የመሆኑን በግልጽ ያሳየ ድርጊት ነው። በእንቆቅልሹ ከእናት ወደ ወጣ እናትን የምትመታ ክብሪት እንደሚባለው ዛሬም በአማራ ክልል እናቶች ላይ የተጫረው እሳት መቼም ካይን የማይጠፋ ታላቅ ጠባሳንም በትውልድ ላይ ጥሎ የሚያልፍ ሰይፍ ነው ሲሉ ብዙዎች ይናገራሉ። ፍትህ በአማራ ክልል ምንም በማያውቁት ህይወታቸው እየተበላሸ ላሉ እህቶቼና እናቶቼ። ታዲያ ይህንን ተከትሎ ከፍተኛ ምሬት ውስጥ የገባው የታላቁ ሀገር ህዝብ ይህንን መልእክት ለዓለምና ለኢትዮጵያን በሙሉ አስተላልፏል። ላስደምጣችሁና ልመለስ። ደም የኔም ደም ነው። የትግራይ
የትግራይ ደም የኔም ደም ነው። የአፋርም ደም የኔ ደም ነው። የጋምቤላው ደም የኔም ደም ነው። በኢትዮጵያ ውስጥ ያለው የኢትዮጵያ ብሔረሰብ ብለው ያዋቀሩት ሁላችንም ግን ኢትዮጵያውያን ነን። የአንድ ኢትዮጵያዊ ሞት የኔም ሞት ነውና የኢትዮጵያዊ ደም የኔም ደም ነው። በጎንደር ከተማ ወጣቶቹ ግልብጥ ብሎ መውጣት ታሪክን ሰርቷል። በሰላማዊ ሰልፉ ላይም እንዲህ ሲሉ አንድነትን አቀንቅነዋል። ባለፉት ዓመታት ሀገራችን ኢትዮጵያ ባለፈችበት አሰቃቂ ግጭት ውስጥ የተጠቀሙት ፖለቲከኞች፣ አክቲቪስቶች ናቸው። ህዝቡ ማንደቅ ጠል ረግፏል። የነሱ የጌም ጨዋታ ሳይገባው አሁን ግን ይበቃል፣ እኛ የአድዋን ታሪክ የምንደግምበት ታላቁ ጊዜ ይሄ ነው። የኦሮሞ፣ የትግሬ፣ የደቡብ፣ የጋምቤላ ወንድምቶቻችን ደም የኛም ደም ነው። ከዚህ በኋላ ለጥቂት ወዳደር ፖለቲከኛ መጠቀሚያ አንሆንም፣ ደክሞናል ሲሉ ተናግሯል። የአማራ ክልል ጀግና ወጣቶች ኮርቼባቸዋለሁ። ሐዋርያት በሰበሰቧት በአንዲት ክብርት ቤተክርስቲያን እናምናለን። በአርሲ ሕይወታቸው በግፍ የተቀጠፈው የክርስቲያኖች ደም ዛሬም ስለ ፍትህ ወደ ፈጣሪው ይጮሃል። በአንድ ነገር ግን አምናለሁ፣ እኛ በሀሳባችን እግዚአብሔር የዘገየ ሊመስለን ቢችልም ፈጣሪ ለዚህ ነገር መልስ የሚሰጥበት የራሱ የሆነ ጊዜና ሰዓት አለው። ያንንም በትዕግስት እኛም ከኛ የሚጠብቀውን ነገር በማድረግ በተስፋ እንጠብቃለን። የአርሲ ኦርቶዶክሳውያን ጉዳይ በአሁኑ ሰዓት በመላው ዓለም ተቀጣጥሎ የቀጠለ ሲሆን ዛሬም በኢንግላንድ ለንደን ውስጥ የቀረ ህዝብ አልነበረም። በርካቶችም አደባባይ ወጥተው ድርጊቱን ተቃውሞታል። በዚህም ከዓለም አቀፉ ትችት የበረታባቸው የአርሲው መሪ ኢብራሂም አብዱል ቃድር በባለፈው ጊዜ አርሲ ሰላም ናት፣ ምንም የለም ብሎ ማውራቱ አይዘነጋም ነበር። በትላንትናው ዕለት በሰጠው መግለጫም እንዲህ ብሏል። በአርሲ ለተፈጸመው ጥቃት በዛም አዝነናል። ወንጀለኞችን በቁጥጥር ስር ለማዋል እየሰራን ነው። እባካችሁ ታገሱን፣ እኛም እንቅልፍ አጣን ሲል ያዞንባውን አውርዷል። ኢብራሂም አብዱል ቃድር እመነኝ፣ በ3 ወራት ውስጥ ያለቀው የ140 ክርስቲያኖች ደም ይፋረዳል፣ እመነኝ። ኦርቶዶክሳውያን በዓለም አደባባይ እንዲህ እንደ ሰማይ ከዋክብት ደምቆና አምረው እንዲሁም አብርተው ሊታዩ በጣት የሚቆጠሩ ቀናቶች ብቻ ቀርተዋል። ይህችን ቀን በሀገር ውስጥ ብሎም በውጭ ዓለም የሚገኙ ኦርቶዶክሳውያን በእጅጉ ይናፍቋታል። ያን ጊዜም ተዋሕዶ ልጆቿ ከዚህም ከዚያም በአንድ ላይ ከትመው የሚታወቁበትን ክርስቲያናዊ አለባበስ ነጩን ተጎናጽፈው በእጆቻቸው የብርሃን ጽዳል የሚያፈነጥቅ አንዳች መንፈሳዊ የሆነ ነገር የሚያስመለክት ጧፍን አንግበው የአምላክን መወለድ በዝማሬና በእልልታ ሊቀበሉ ተዘጋጅተዋል። በዚያች ቅጽበት ጠላት እኛን እያየ የሚቃጠልበት በመስቀሉ ኃይል ተቀጥቅጦ የሚወድቁበት ሰዓት ይሆናል። ብዙዎች በዚያ ጊዜ ጠላት እየገለባቸው በዋዜማው ኮንሰርት በማዘጋጀት ቢውተረተሩም እኛ ክርስቲያኖች ግን በንስሐ ወደ ቅዱስ ቁርባኑ በመቅረብ የጌታን ስጋና ደም በመቀበል በቅድስና እናሳልፈዋለን። ዲያቆን ሄኖክ ኃይሌ ያስተላለፈውን መልእክት ላስደምጣችሁና ልመለስ። 2018 የአእላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደግሞ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። በቤተ ክርስቲያናችን ዋርካ ዲያቆን ሄኖክ ኃይሌ እጅግ በጣም ከልብ አድርገን እናመሰግናለን። ሁላችሁም ኦርቶዶክሳውያን ለዚያች ቀን ተዘጋጁ ለማለት እፈልጋለሁ። በእናታችሁ አስፈቱት። አዶናይ እኛ ያለ አዶናይ ማንም የለንም። Let us deliver him that can be an example to the world. And the last በመጨረሻም በኢትዮጵያ የካናዳ ኤምባሲ ዲፕሎማት የሆኑት ሚስተር ኒኮላስ ሲማር ተልእኮቻቸው እንዲያስፈጽሙ የላካቸው ሌሎች ዲፕሎማቶች የተሳካ ጊዜን አድርገዋል። ሚስተር ኒኮላስ በላኩት መልእክትም እንዲህ አሉ። እንደ ምሳሌ የኢትዮጵያ መንግስት እርቅ የሚፈልግ ነው። ለዚህ ማሳያ የኢትዮ ኤርትራ ግንኙነት በአንድ ወቅትም ከሆነ ጋር ያደርጉት የሰላምና የእርቅ ጥሪ ሌሎችንም ማንሳት እንችላለን። ይህም ጠቅላዩ ከምንም ነገር በፊት እርቅን የሚያስቀድሙ እንደነበሩ የሚያሳይ ነው። ስለሆነም አዶናይ ልጃችንን ጨምሮ ሌሎችም በይቅርታ
እንዲፈቱ እንጠይቃለን ሲሉ በመናገር ሌሎች የጋራ ጉዳዮች ላይ በመፈራረም ጉዳዩን ቋጭተው ተመልሰዋል። አምባሳደር ኒኮላስ ሲማር ለጥረቱ እጅግ በጣም ከልብ አድርገን እያመሰገንን በቅርቡ ይፈታል አትጨነቁ ልላችሁ እንፈልጋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።